ሰላም ጤና ይስጥልኝ እንኳን ወደ ዋይኪ ሄልዝ ኢንዱስትሪ የዩቲዩብ ቻናል በሰላም መጣችሁ። ዛሬ የምናወራው ከሰሞኑ በደቡብ ኦሞ ዞን ጅንካ ሆስፒታል አካባቢ የተከሰተውና የኢትዮጵያ ጤና ጥበቃ ሚኒስቴር ያረጋገጠውን ቫይራል ሄሞራጂክ ፌቨር በተመለከተ ይሆናል ማለት ነው። ይህ ቫይራል ሄሞራጂክ ፌቨር ምንድን ነው? በምን ይነሳል? ምልክቶቹ ምንድን ናቸው? ምርመራና ሕክምናው ምን ይመስላል? እንዲሁም መከላከያ መንገዶቹ ምን ይመስላሉ የሚለውን ነገር ለማየት እንሞክራለን። የማታው ክፍሌ ነኝ። ማስተርስ ኢን ክሊኒካል ትሮፒካል ኢንፌክሽስ ዲዚዝ ኤንድ ኤች አይ ቪ ሜዲሲን ስፔሻሊስት ማለት ነው። ስለዚህ ወደ ጉዳያችን እንግባ። ስለዚህ ቫይራል ሄሞራጂክ ፌቨር ወይም ቪኤችኤፍ ምንድን ነው ማለት ነው የሚለውን ነገር ስንመለከት ቫይራል ሄሞራጂክ ፌቨር ወይም ቪኤችኤፍ የምንለው የተለያዩ አርኤንኤ ቫይረሶች ስብስብ ሆኖ ከፍተኛ የሆነ ትኩሳትና ብሊዲንግ በማድረስ ወይም ደግሞ የደም መፍሰስ በማስከተል ለከፍተኛ የሆነ ኦርጋን ዳሜጅ በማስከተል ለሞትና ለአካል ጉዳት የሚዳርግ ተላላፊ የሆነ በሽታ ነው ማለት ነው። በዋናነት የዚህ በሽታ ካራክተር ወይም ባህሪያት ምንድን ናቸው ስንል ትኩሳትና የመድማት ወይም ደም መፍሰስ ነው ማለት ነው። ስለዚህ በዚህ የተነሳ ምን ያስከትላል? መልቲ ኦርጋን ፌለር ያስከትላል። የተለያዩ የኦርጋኖችን ሊቨርን፣ ኪድኒን አፌክት በማድረግ ለሞት የሚያደርስ ተላላፊ በሽታ ነው ማለት ነው። ይህን ቫይራል ሄሞራጂክ ፌቨርን የሚያስከትሉት ወይም ደግሞ ካውዛቲቭ ኤጀንቶች ወይም እነማን ናቸው ስንል ይህ የአርኤንኤ ቫይረስ ነው ብለናል። ዋናው መነሻው ቫይረስ ነው። ቫይረሶች ደግሞ በአራት ፋሚሊ ይከፋፈላሉ። የዚህ የቫይራል የሄሞራጂክ ፌቨር ፋሚሊዎች ማለት ነው። የቫይረሱ ፋሚሊ በአራት ይከፈላል። ቫይረሱ እንግዲህ ቫይረስ ከዚህ በፊት የጤና ባለሙያዎች ትረዱታላችሁ። የቫይረስ ፋሚሊ ቨርዲ የሚል ነገር ይጨምርበታል። ለምሳሌ ፊሎ ቫይረስ አንዱ የአርኤንኤ ቫይረስ ዝርያ ነው እና የእሱ ፋሚሊ ፊሎ ቨርዲ ይባላል። ፊሎ ቨርዲ አለ፣ አሪኖ ቨርዲ አለ፣ ቡኒያ ቨርዲ አለ፣ ፍላቪ ቨርዲ የምንላቸው የቫይራል ሄሞራጂክ ፌቨር የሚያስከትሉ የቫይረስ ፋሚሊዎች አሉ። በእነዚህ ውስጥ ለምሳሌ ፊሎ ቨርዲ የምንለውን ስንመለከት ፊሎ ቨርዲ በዋናነት ኢቦላ ቫይረስ እና ማርበርግ ቫይረስን ይይዛል። አሪና ቨርዲ ደግሞ ሌሳ ፌቨር እና ልጆ ቫይረስን ሲይዝ፣ ቡኒያ ቨርዲ ደግሞ ሪፍት ቫሊ ፌቨር ቫይረስ እና ክሪሚያ ኮንጎ ሄሞራጂክ ፌቨርን ሲይዝ፣ ፍላቪዮ ቨርዲ ደግሞ የሎ ፌቨርን፣ ዴንጉ ፌቨር፣ ኦኤምኤስቲክ ሄሞራጂክ ፌቨርን፣ ካንሰር ፎሬስት ዲዚዝ እና አኩርማ ሄሞራጂክ ፌቨርን ይይዛል ማለት ነው። የቫይራል ሄሞራጂክ ፌቨር ሩት ኦፍ ትራንስሚሽኑ ስንል ወይም በምን መንገድ ይተላለፋል ስንል በሁለት አይነት መንገድ ይተላለፋል። ይህ የቫይራል ሄሞራጂክ ፌቨር በዋናነት ዞኖቲክ ሶርሱ ዞኖቲክ ነው ወይም ሪዘርቮቹ አኒማሎች ናቸው። ለምሳሌ ባት ወይም ደግሞ የሌሊት ወፍ፣ ሮዴንቶች፣ አይጦች እንዲሁም ቲክስ ወይም መዥገሮች ናቸው ማለት እነዚህ በአንትኖቹ ትልቆቹ ሪዘርቨሮች ናቸው ማለት ነው፣ ተሸካሚዎች ናቸው። ከዚህ በተጨማሪ ሁለት አይነት ትራንስሚሽን አለው። ዞኖቲክ አኒማል ቱ ሂውማን እና ሂውማን ቱ ሂውማን የሚሆን ትራንስሚሽን አለው ማለት ነው። ከዛ በተጨማሪ በሁለት አይነት መንገድ ይተላለፋል። ዳይሬክት ኮንታክት እና ኢንዳይሬክት ኮንታክት በምንለው መንገድ። ዳይሬክት ኮንታክት ላይ ለምሳሌ የሆነ ኦፕን በሆነ ስኪንና ሙከስ ሜምብሬን የሰውነት ፈሳሽ፣ ደም እና ሌሎች የሰውነት ፈሳሽ ኢንፌክትድ ወደ ሄልዚ ከኢንፌክትድ ፐርሰን ወደ ሄልዚ ፐርሰን ይተላለፋል። ኢንዳይሬክት ደግሞ በምን ይተላለፋል? ኢንቫይሮንመንቱ ላይ ባሉ ለምሳሌ በተለያዩ ስፕላሾች ወይም የሚመረጩ ደሞች፣ ሰገራ፣ ሌላም እና ድሮፕሌቶች ወይም ፈሳሾች በሚኖር ኢንቫይሮንመንታል ኮንታክት ኮንታሚኔትድ አማካኝነት ነው ወደ ሰው ይተላለፋል። ሌላው ደግሞ ከእንስሳት ወደ ሰው የሚተላለፍበት ምክንያት የእንስሳዎችን ስጋ በመመገብ ሊሆን ይችላል። ለምሳሌ የሌሊት ወፎችን የሚመገቡ የተለያዩ የህብረተሰብ ክፍሎች አሉ። ከአይጦች ጋር የሚኖር ኮንታክት ይኖራል። እንዲሁም ደግሞ አይጦች የሰው የሚመገበውን ጥራጥሬ ወይም ሰብል ሽንታቸውን ሲሸኑበት ይህን ቫይረስ ያስተላልፋሉ ማለት ነው። መዥገርም በተመሳሳይ ያስተላልፋል ማለት ነው። ሞድ ኦፍ ትራንስሚሽኑን ለማየት ስንሞክር ይሄ ከሰው አሁን ቅድም እንግዲህ ሂውማን ቱ ሂውማን የሚለው ከሂውማን ቱ ማን ነው አኒማል ቱ ሂውማን ወይም ዞኖቲክን አይተናል አይደለ? አሁን ደግሞ ወደ ሰዎች በምን መንገድ ይተላለፋል ስንል ከሰው ወደ ሰው ሂውማን ቱ ሂውማን ስንል ዳይሬክት ኮንታክት ነው። ለምሳሌ ከሰው እንዲሁ ኢንፌክትድ ከሆነ ፐርሰን የሚወጣው ፈሳሽ ለምሳሌ ደም፣ ሽንት፣ ሰገራ፣ ትውኪያ፣ ምራቅ፣ ላበት፣ የጡት ወተት፣ ስፐርም ወይም ሴመን ሌሎቹም ይህን ቫይረስ ያስተላልፉታል ማለት ነው። ሌላው ከአፍ ውስጥ የሚወጡ እንትኖች ይሄ ለምሳሌ ስናወራ በኮንጃክቲቫ ወይም በአይን አካባቢ በሚኖር ንክኪ፣ በሴክሹዋል ኢንተርኮርስ በተከፈተ ቆዳ የሚኖር ንክኪ እንዲሁም ደግሞ ሰዎች መርፌ ምላጭ
ከተጠቀሙ በኋላ ያንን በጋራ ሼር ሲደረግ ይተላለፋል። የሞተን ሰው አካል በመንካት ወይም ደግሞ ኮርፐስ ዴድ በመንካት ይተላለፋል። እንዲሁም ደግሞ ሶሻል ኔትወርክ አክቲቪቲ እና ኖዞኮማል ትራንስሚሽን ደግሞ ሆስፒታል ሴቲንግ ላይ ታካሚውን ኬር ለማድረግ በሚደረግ ርብርብ የጤና ባለሙያዎች በቀላሉ ኢንፌክት ይደረጋሉ ማለት ነው። ኢንኩቤሽን ፔሪድ ወይም ደግሞ ይህ ሊሳ ወይም የቫይራል ሄሞራጂክ ፌቨር ወደ ሰው አካል ከገባ በኋላ በሚኖር የንክኪ ማለት የሚኖረው ምልክት በምን ያክል ጊዜ ይከሰታል? ወይም ኢንኩቤሽን ፔሪድ ቫይረሱ በመጀመሪያው ቀን ከገባ የመጀመሪያውን ሳይንና ሲምፕተም ያሳይበት ያለው የጊዜ ገደብ ምን ያክል ነው ስንል ከ2 እስከ 21 ቀን ያለውን ጊዜ ይወስዳል። ለምሳሌ ሊሳ ቫይረስ፣ ኢቦላ ቫይረስ፣ ማርበርግ ቫይረስ የምንላቸው ከ2 እስከ 21 ቀን ይይዛሉ። ሲሲኤችኤፍ ወይም ደግሞ ክሪሚያ ኮንጎ ሄሞራጂክ ፌቨር የምንለው ከ1 እስከ 14 ቀን ይይዛል። ልጆ ቫይረስ ደግሞ ከ7 እስከ 13 ቀን ይይዛል። አሪና ቫይረስ ከ3 እስከ 21 ቀን፣ ሪፍት ቫሊ ፌቨር ደግሞ ከ2 እስከ 6 ቀን ያለውን ጊዜ ይይዛል ማለት ነው። ምልክቶች ወይም ክሊኒካል ማኒፌስቴሽኖች ምንድን ነው የሚለውን ነገር እንመልከት። አሁን ይህ የቫይራል ሄሞራጂክ ፌቨር ዲያግኖስ ለማድረግ ትንሽ ቻሌንጅር ነው። ለምን ካልን የቫይራል ሄሞራጂክ ፌቨር እና ሌሎች ለምሳሌ ትሮፒካል ኢንፌክሽስ ዲዚዝ የምንላቸው በሽታዎች ጋር ተመሳሳይነት አለው። ለምሳሌ ወይም ኤኤፍአይ የምንላቸው አኪዩት ፌቨራይል ኢልነስ የምንላቸው አሉ አይደለ? እነ ወባ፣ ታይፎይድ፣ ላፕሲንግ ፌቨር፣ ታይፈስ የምንላቸው አሉ። እንዲሁም ደግሞ ቺኩንጉያ እነሱ አሉ። ሌሎች ተመሳሳይነት ያላቸው ማለት ነው። ከእነሱ ጋር ስለሚመሳሰል ለመለየት በጣም አስቸጋሪ ነው። በጣም ቻሌንጅር ነው። ቢሆንም ግን የግድ ማወቅ ያለብን ነገሮች አሉ። ለምሳሌ አንደኛው ፌቨር ይኖራቸዋል። ከ38 ዲግሪ ሴንቲግሬድ በላይ የሆነ ሙቀት ይኖራቸዋል። ድካም ይኖራል። ዲዝነስ ይኖራል ወይም ደግሞ ራስ ማዞር አለ። የጡንቻ ህመም፣ የመገጣጠሚያ ህመም ይኖራል። አቅም የማጣት ድካም ማለት ይኖራል ማለት ነው። ይሄ ኤርሊ ሳይን የምንላቸው። ሌት ሳይን ላይ ደግሞ ሲሆን ምን ይኖራል? ብሊዲንግ ይኖራል። ኢንተርናል አንደር ስኪን ለምሳሌ ብሩሳይዝ የመሆን አንደር ስኪን ብሊዲንግ ይኖራል። ከቆዳ በታች የመበለዝ ነገር ይኖራል። ኢንተርናል ኦርጋን ላይ እንትን ይኖራል። ይሄ በአፍ በአፍንጫ ደም መውጣት ለምሳሌ ሲያስታውኩ ደም ይኖራቸዋል። ቢዚ ኦፕቲክ አልሰር ሊመስል የሚችልበት ሁኔታ አለ። በአይናቸው ደም መምሰል አለ። በጆሮ ደም መፍሰስ ይኖራል። እነሱ ኢንተርናል ብሊዲንግ ሳይኖች ናቸው። ይህ ሲቪር ኬዝ ነው ሲሆን ማለት ነው። ዲያግኖሳችን በዋናነት አሁን የምንከተለው ፒሲአር ነው። በሄልዝ ፋሲሊቲ ሌቭል እና አሁን ዲያግኖሱን በሁለት እንክፈለው። ለምሳሌ ኮሚኒቲ ሴቲንግ እና ሆስፒታል ሴቲንግ ላይ ኮሚኒቲ ሴቲንግ ላይ ቅድም ያየነው ምልክቶች አሉ አይደለ? ትኩሳት ሲደመር ብሊዲንግ ካለ በቶሎ ማለት የህክምና ተቋም ወዳለበት ቦታ መሄድ ያስፈልጋል። ይህ ኮሚኒቲ ሴቲንግ ላይ የምናደርገው ነው። የመመርመሪያ መሳሪያዎች አቅርቦት በሌለበት ቦታ ላይ ማለት ነው። በላቦራቶሪ ሴቲንግ ላይ ግን ማለት ላቦራቶሪ ሴታፕ ባለበት ቦታ ላይ ለምሳሌ ኢፒኤችአይ የኢትዮጵያ ፐብሊክ ሄልዝ ኢንስቲትዩት አካባቢ የሚሰሩ እንዲሁም አንዳንድ ሪጂናል ላቦራቶሪዎች አሉ ፒሲአር ያላቸው ወይም አንዳንድ ትልልቅ ሆስፒታሎችም አሉ። አርቲ ፒሲአር ይባላል። አርቲ ፒሲአር ማለት ምንድነው? ሪቨርስ ትራንስክሪፕቴዝ ፖሊሜረስ ቼን ሪአክሽን የሚባለው አለ። የቫይራል ጄኔቲክ ማቴሪያሉን ዲክቴት ያደርጋል ማለት ነው። ለምሳሌ ከሆል ብለድ ይወሰዳል። ክሎት ካደረገ ብለድ ይወሰዳል። ከሴረም ይወሰዳል። ከፕላዝማ፣ ከኦራል ስዋብ እንዲሁም ዴድ ከሆነ ቦዲ ምን ይወሰዳል? ከኦራል ከአፉ ላይ ስዋፕ ተደርጎ ይወሰዳል። ከሴመን ከብሬስት ሚልክ ይወሰዳል ማለት ነው። ሌላኛው አንቲቦዲ ቴስት የምንለው ደግሞ ኤሊሳ ይባላል ወይም ኢንዛይም ሊንክድ ኢሚኖ አሳይ የምንለው ማለት ነው። እሱ ደግሞ አንቲቦዲ ነው ዲቴክት የሚያደርግልን። አንቲቦዲን ዲቴክት ሲያደርግ አይጂኤም እና አይጂጂን፣ አይጂኤም ማለት ኢሚኖግሎቢን ኤም እና ኢሚኖግሎቢን ጂን ዲቴክት ያደርጋል። ይሄ ሌት በተለይ አፍተር 5 ዴይስ ምናምን ከሆነ በኋላ ሌት ኢንፌክሽን ዲቴክት ለማድረግ የምንጠቀምበት ነው ማለት ነው። ትሪትመንቱ ስንመለከት የቫይራል ሄሞራጂክ ፌቨር ትሪትመንት በዋናነት ምንድን ነው? ስፔሲፊክ የሆነ ትሪትመንት ብዙ ጊዜ የለውም። ግን ሳፖርቲቭ የሆነ ወይም ድጋፍ ሰጪ የሆኑ ህክምናዎች ናቸው በጣም ወሳኞቹ። እነዚህ ለምሳሌ ሪሃይድሬት ማድረግ፣ የውሃ ምግብ መስጠት፣ ብለድ ትራንስፊዥን ማድረግ፣ ኦክሲጅን መስጠት፣ አንቲፔን አድሚኒስትሬሽን መስጠት፣ አንቲፔን መስጠት ወይም ፔን ማኔጅመንት ማድረግ። ፔን ማኔጅመንት ስንሰጥ በጣም መጠንቀቅ ያለብን ነገር ምንድን ነው? ነን ስቴሮይዳል አንቲ ኢንፍላማቶሪዎችን አቮይድ ማድረግ ያስፈልጋል። ስፔሻሊ አስፕሪን ብሊዲንግ ቴንደንሲ በጣም ስለሚጨምር እሱን ማስወገድ ያስፈልጋል። ከዚያ በተጨማሪ አነሰሰሪ ኢንጀክሽንን ማስወገድ። ለምሳሌ ዳይክሎፌናክ ኢንጀክሽን ምናምን ከምንሰጥ ሰፖስተሪዎች እና አይደለ በፊንጢጣ ምናምን የሚገቡ እነዚህ ሜዲኬሽኖችን እነሱን መስጠት ይመከራል። ኢንጀክሽን ከምንሰጥ ማለት ነው። እንዲሁም ፓራስታሞል በጣም ተመራጭ ነው ማለት ነው። ሌሎች ግን ነንስቴሮይዳል አንቲ ኢንፍላማቶሪዎችን ማስወገድ ይመከራል ማለት ነው። ወሳኙ ነገር የሚባለው ቫይራል ሄሞራጂክ ፌቨርን ለመከላከል ምንድነው? አይፒሲ
ፕራክቲስ ማድረግ ነው። የኢንፌክሽን ፕሪቬንሽን ኤንድ ኮንትሮልን ፕራክቲስ ማድረግ ነው ማለት ነው። ምክንያቱም የቫይራል ትራንስሚሽን ቶሎ ከት ማድረግ የሚቻለው ቶሎ አይፒሲን በኮሚኒቲ ሌቭልም በሆስፒታል ሴቲንግ ሌቭልም አፕላይ ስናደርግ ነው ማለት ነው። ለምሳሌ አይፒሲን አፕላይ የምናደርግባቸው ነገሮች አንደኛው ምንድነው? ሄልዝ የጤና ባለሙያዎች ስትሪክት የሆነ የአይፒሲን ፕሮቶኮል መጠቀም ለምሳሌ ፒፒ ፐርሰናል ፕሮቴክቲቭ ኢኩፕመንቶችን በአግባቡ እንትን ማለት መልበስ ያስፈልጋል። ጋውን፣ ፌስ ማስክ ያስፈልጋል፣ ፌስ ሺልድ ያስፈልጋል፣ ቡትስ እንዲሁም እሱን እና ግላብ በአግባቡ መልበስ ያስፈልጋል ማለት ነው። ከዚህ በተጨማሪ ደግሞ ምንድነው ማድረግ ያለብን? ኮሚኒቲ ላይ በደንብ ማስተማር ያለባት ለምሳሌ የሞቱ እንስሳትን ዝም ብሎ በቅርብ ጊዜ የሞቱ በዚህ አካባቢ ለምሳሌ ወደ ጂንካ አካባቢ ያሉ የሚኖሩ ማህበረሰቦች ከእንስሳት ወደ ሰው ስለሚተላለፍ እንስሳቶች ሲሞቱ የእነሱን ዝም ብሎ አለመነካካት ያስፈልጋል። መንካት አያስፈልግም ማለት ነው። እንዲሁም ይሄ ቶሎ ቅድም የጠቀስናቸው አለ ትኩሳት ሲደመር ብሊዲንግ ሲኖር በሕክምና ተቋም በመሄድ እሱን በማድረግ ትራንስሚሽን እንትኑን መገደብ ይቻላል ማለት ነው። ከዚህ ግን እንትን ማለት ያለብን ይሄ ኤሮዞል ትራንስሚሽን ስላልሆነ ወይም በትንፋሽ ስለማይተላለፍ በንክኪ ማለት አብሮ ባስ ውስጥ በመኪና በመሄድ ምናምን አይተላለፍም። ዳይሬክት ኮንታክት ሲኖር እንጂ በትንፋሽ ስለማይተላለፍ መስጋት አያስፈልግም ማለት ነው። እነዚህ ወሳኝ የሚባሉት ምንድናቸው? ሄልዝ ወርከሮች አፕላይ እንዲያደርጉት የሚመክረውን ነገር ሃንድ ሃይጂንን አፕላይ ማድረግ ያስፈልጋል ማለት ነው። በውሃና በሳሙና እጅን ቶሎ መታጠብ ያስፈልጋል። ማስክ በአግባቡ መልበስ፣ ፐርሰናል ፕሮቴክቲቭ ኢኩፕመንት ያልናቸው ከላይ የዘረዘርናቸውን ነገሮች በአግባቡ እንትን ማለት እንዲሁም ደግሞ ይሄ ሴፍ ዌስት ዲስፖዛልን አፕላይ ማድረግ ያስፈልጋል። ኢንቫይሮንመንትን በ0.5 ክሎሪን ሶሉሽን መርጨት ያስፈልግ ዲስኢንፌክት ማድረግ ያስፈልጋል ማለት ነው። እንዲሁም ሌሎችን የአይፒሲ ፕሮቶኮሎችን መከተል ያስፈልጋል ማለት ነው። ያው ሰስፔክትድ ኬዝ እና ፕሮባብል ኬዝ ኮንፊርምድ ኬዝ የሚለው ነገር አለ። ይሄ ለጤና ባለሙያዎች በይበልጥ ይጠቅማል ማለት ነው። ከምንም በላይ ግን ይህን ፕሪቬንት ማድረግ አስፈላጊ ነው ማለት ነው። የቫይራል ሄሞራጂክ ፌቨርን ለመከላከል ከምንም በላይ ማድረግ ያለብን ነገር ምንድነው? የቶሎ ምልክቶችን መለየት፣ የሃንድ ሃይጂንን መጠበቅ፣ የኢንቫይሮንመንትን ሃይጂን በመጠበቅ ትራንስፖርቱን ከት ማድረግ ይቻላል ማለት ነው። ለዛሬ የነበረን ቆይታ ይሄን ይመስላል። ስለአዳመጣችሁን ስለተከታተላችሁኝ አመሰግናለሁ። ጥያቄዎች ካላችሁ ኮሜንት ቦክስ ላይ አስቀምጡልኝ። አመሰግናለሁ።